ይኸውልሽ ትሁት፣ እኔ በበኩሌ ልጅሽ ምንም እንድትሆን አልፈልግም። እሱ ለእኔ ለውጥ የለውም። ባልሽ ግን ነፍስን ማታቀጻ እንዳገታ አውቃለሁ። እኔ ግን አንቺን በሆን ልጄን በወንድ አልቀይርም ነበር። ቆይ በማን የቀየርኳት? በናቲ። አትሳሳች። ልጄን በማንም አልቀየርኳትም፣ አልቀይራትም። እንደዛ ከሆነ እኮ ቀላሉ መንገድ ሴትዮ ያለችበትን ቦታ ተናግረሽ ልጅሽን ማትረፍ ነው። ቆይ መግደል እንደዚህ ያጓጉቶሻል ማለት ነው? እቺም እሷ እንድትወጣ ተባብረሽኛል። ልጅሽ እንደምትወሰድ ግን አላውቅም ነበር። ስለዚህ ልጄን ለማዳን ብዬ ሌላ ሰው ልገብር? እንግዲህ የቱ ላንቺ ይበልጥ አስፈላጊ እንደሆነ አንቺ ታውቂያለሽ። ያውልሽ ከኔ መኖር በላይ ልጄ ናት ለኔ አስፈላጊ። ግን ሞኝ እንዳትሆን፣ ካልገደላችሁን በስተቀር ልጄ አንድ ነገር ትሆንና እንደማጠፋችሁ አትርሱ። ይኸውልሽ ጅብ ከሄደ ውሻ ጮኸ እንዳይሆንብሽ እሺ? አንተ አውሬ! ልጄን ስጠኝ! ልጄን ስጠኝ! ልጄን ስጠኝ! አቶ ገዜን እስር ቤት የሚከተውን የወንጀል ፋይል ሰረቀው። አቶ ገዜ ትሁትን ጭንቅላቱን አስመታት። ሲወረውራት ልጄን አምጣ ብላ ስታንቀው አቶ ገዜን ወረወራት። ታዲያ ሲወረውራትም ትሁት ጭንቅላቷን መታት ነበር። ታዲያ እየጎተተ መሬት ለመሬት ማለት ነው። ወይዘሮ አለሜ ታግታ ከረመችበት ክላስ ቤት ውስጥ አስገብተው ቆለፈባትና ወደ ስራው ይሄዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትሁት ድራማ እንግዲህ ዛሬም እናትና ልጅ ይገናኛሉ ስንል ሳይገናኙ ቀርተዋል። እንግዲህ ናቲ ባለፈው ክፍል አቶ ገዜ ክላስ በመግባትም ፋይሎችን እያወጣ እያለ አቶ ገዜ ደርሶበታል ማለት ነው። ታዲያ ናቲ ከዛ ከአቶ ገዜ ቢሮ ባያመልጥም ፋይሎቹን ግን በልብስ ውስጥ ደብቋቸው ነበረ። ታዲያ አቶ ገዜም ደርሶበት ነበር። ምን ታደርጋለህ ሲለውም ነበር። አይ የሆነ አንዳንድ የእናቴን ፋይሎች እናቴ የተሰራቸው የነበረው ትልልቅ ድርጅቶች የእነሱን ፋይል ፈልጌ ነው ይላል። ታዲያ ተመስረቅን አልጠይቀኝም ሲለው ነበር። ታዲያ ናቲ የሚቅርታ አባቴ ካስደበርከው እኔ እኮ አንተ ስጠይቅህ እኮ ስለ እናቴ ምንም አይነት መረጃ አሰጠኝም፣ እንደገና ደግሞ ደስ አይልም፣ ለዛ ነው ይለዋል። ታዲያ ቁልፍ ከየት አገኘህ ሲለውም ነበር። ታዲያ ናቲ እየተንቀጠቀጠ ቁልፉን ከየት እንዳገኘ አልነገረውም ነበረ። ታዲያ ለማንኛውም እንግዲህ ይቅርታ ካስደበርከው አባቴ በማለትም ከዛ ቢሮ በሰላም ይወጣል ማለት ነው። ታዲያ መንገድ ላይ ትሁትን ያገኛታል። ትሁት አንድ ገዜን ወንጀል ውስጥና እስር ቤት የሚከት ነገር ፋይል አወጣውበት፣ ስለዚህ እሱን እኔ ጋ ነው እስር ቤት እናስገባዋለን ይላታል። ትሁት እኔ ግን የልጄ ነገር በጣም እያሳሰበኝ ነው፣ ይሄ ሁሉ እስከሚሆን ይቆያል፣ እኔ ደግሞ ልጄን እፈልጋታለሁ ትላለች። ትንሽ ጊዜ ብቻ ስጪኝ አታስቢ ይላትና ናቲ ይሄዳል ማለት ነው። ታዲያ አቶ ገዜ እንግዲህ አሁንም ቢሆን ቤቲን ትሁትን እንድታሳምናት እየነገራት ማለት ነው። ቤቲ ደግሞ ቀን በቀን ያለም የመልሰች ልጅሽ ብትለቀቅልሽ ይሻልሻል፣ ዞሮን አታቅሩ እያለችም በወጣች በገባች ሰዓት ትጨቀጭቃታለች ማለት ነው። ታዲያ ትሁትን ይኸውልሽ ትሁት እኔ ልጄን በወንድ አልቀይራትም ትላታለች። ታዲያ ትሁት እኔ በወንድ በማምን የቀየርኳት ስትልም በናቴ ነው የቀየርሻት ስትላት ነበር። እኔ ተሳስተሻል እና ልጄን በማንም ልቀይራት አልችልም፣ ልጄ እኮ ናት ትላታለች። ታዲያ ካልቀየርሻት አለሜን አምጥተሽ መስጠት ነው፣ ከዛ ልጅሽን መውሰድ ነው ስትላትም ነበር። ይልቅስ ተምታግዢ ከሆነ ልጄን አደኝልኝ ትላታለች። እኔ መኖር እፈልጋለሁ ግን እንዴት ማድረግ ይላልልሽ አልችልም ትላለች። አያችሁ አይደል እናንተ ለመኖር እያሰባችሁ የሰውን ህይወት ግን ታጨልማላችሁ ትላታለች ትሁት። ታዲያ ይህ በእንደ እንዳለም አለሜ መልሰሽ ሰጥተሽ ልጅሽን ብትወስጂ ይሻልሻል ስትላትም ነበር። አንቺ ግን አለሜ እንድትድን እኮ አንቺም እኮ አገዘሽኝ እና ረድተሽኝ ነበረ፣ ግን አሁን እንድትሞት እንዴት ፈለግሽ ትላታለች። እኔ መኖር ስለሚፈልግ ነው ስትላትም ነበር ማለት ነው። ታዲያ ትሁት ትበሳጫለች። ታዲያ ናቲና ቤቲ አንድ ጋር ቁጭ ብለው እያወሩ ስለ ትሁት ይጠይቃታል ማለት ነው። ግን ስለ ትሁት ልጅ ሲጠይቃትም እኔ ምንም ላድናትም ሆነ ምንም ላረቅ አልችልም ስትል ነበር። ታዲያ ናቲም ላድናት አልችልም ነው ወይስ አልፈልግም ነው ይላታል። በፈለግ አስበው፣ ከዚህ በኋላ እኔ ማንም ጥሩ ሌላኝ ነው ምንም ነገር መልካም ወይም በጎ ነገር አልሰራም፣ ሰርቼም አልተመሰገንኩም ስትል መልሳለታለች ማለት ነው። ታዲያ ናቲም በጣም ተበሳጭቶ ትቷት ይሄዳል። እንግዲህ አቶ ገዜ እዛው ቢሮ ጉድ ጉድ እያለ ማለት ነው የትሁት ልጅ አዲስ አበባ እንደገባች ቼክ ያደርጋል ማለት ነው። አዲስ አበባ ታዲያ አዲስ አበባ እንደገቡ ወደ ትሁት ጋር እየደወላችሁና ትሁት አባ ጋር እየደወላችሁ አስፈራሩ ብሏቸውም ስለነበረ በትሁት ስልክ ይደወላል። ናቲና ትሁት አንዳንድ ነገር ሊያወሩ ሲሉ የትሁት ስልክ ይጠራል። ታዲያ ስታነሳው የልጇን ድምጽ ነበር የሰማችው። የልጇን ድምጽ እያሰሙ ይጫወቱባታል ማለት ነው። ታዲያ በጣም ተናዳና እያለቀሰች ወደ ኪችኗ ትገባለች ማለት ነው።
ታዲያ ናቲም ትንሽ ካጽናናትና ይዞሽ ካላትን በኋላ በጣም ግራ ይገባል። ታዲያ አቶ ጊዜ ለምሳ ወደ ቤት ሲመጣ ትሁት እንግዲህ በልዋ ተነስታ ማለት ነው። ምክንያቱም እሳት እንደጎረሰች ስለመጣ አቶ ጊዜን ታንቀዋለች። ልጄን ስጠኝ፣ ልጄን አምጣ ብላም አቶ ጊዜን ስታንቀው አቶ ጊዜ ይገፈትራታል ማለት ነው። ታዲያ ሲገፈትራትም ትሁት ትወድቃለች። ጭንቅላቷን መቷት ነበርና እንግዲህ ሞታለች ብሎ ያስባል መሰለኝ አቶ ጊዜ። አበዛሹ በጣም ጭንቅላቴ ላይ ወጣሽ፣ ቻልኩሽ፣ አሁን ግን አላርፋሽ በማለት ነው መሬት ለመሬት እየጎተተ እንግዲህ ወይዘሮ አለሜ ተዘግታ ካረመችበት ክላስ አስገብቶ ከውጭ ቆልፎባት አረመኔውና ጨካኙ ተገዜ ከቆለፈባት በኋላ ወደ ስራው ይመለሳል ማለት ነው። ታዲያ ናቲ እዛ ሳሎን ይንቆራጠጣል። ትሁት ግን የለችበትም። የት ሄዳ እንደሆነ የት ሄዳ ነው ሱቅ ልከዋት ይሆን የት ሄዳ ይሆን እያለ ግራ ተጋብቶ እያለ የትሁት አጎት ይደውላሉ። ናቲ ባክህን ትሁትን አገናኘ ትሁት የዛሬ እኮ አልደወለችልኝም ስልኳም አይጠራም የምን ሆና ነው ሲሉ ሲጠይቁትም አይ ምናልባት ወደ ሱቅ ልከዋት ይሆናል ቤት ውስጥ የለችም ስመጣ አገናኘዋለሁ በማለትም ስልኩን ይዘጋዋል ማለት ነው። ታዲያ ትሁት አጎት ጋር በመደወል የትሁት ማናንተ ይሉታል። የትሁት አጎት ነኝ ሲል የትሁት ልጅ እኛ ጋር ናት ያልከውን ሁሉ ካላደረግ ልጅቷን በህይወት ላታገኛት ትችላለክ ይላል ማለት ነው። ታዲያ ልጅቷን በህይወት ማግኘት ከፈለክ ደግሞ የምንለውን ሁሉ ታደርጋለህ ሲሉትም ነበር። እሺ ይላል አቶ ጊዜ ወደ ትሁት አጎት ጋር በመደወል አሁንም ማነ ይባባላሉ። አቶ ጊዜ ግን አሁን እያሾፍክቤ ነው እንደሳተቀቀርተ ነው ሲልም አቶ ጊዜ ነኝ ሲለውም ነበረ። ታዲያ ትሁት አንተ ጋር እቃ አምጥታለች ሲለውም ነበር። ምንም አይነት እቃ አላመጣችም፣ ትሁት ደግሞ ሌባ አይደለችም፣ ትሁት ለማንኛውም ትሁት እኔ ጋር መምጣት አቆማለች ሲለውም ነበር። አቶ ጊዜ እኮ ታዲያ ረፍት የሰራተኛ ረፍት የሚሰጠው በወር አንዴ ነው፣ እኛ ከወደ መልካም ስለሆነ ነው ቶቶ ለምንልካት ይላል። ለማንኛውም ትሁትን ማላገኛትና ስልኳን ማታነሳ ከሆነ ወደ ፖሊስና ወደ ሕግ ነው የሚሄደው ሲልም አቶ ገዜ ሄድ እኔ ፖሊስ እኮ አልፈራም ሲለው ነበር። ታዲያ የትሁት አጎትም ታዲያ ፖሊስ ማትፈራ ከሆነ ለምን አልፈራም ትላለክ ለምን ዝም አትልም በማለት ጆሮ ላይ ይዘጋበታል ማለት ነው። ታዲያ አቶ ገዜ ቤቲን ቢሮ በመጥራት ማለት ነው ዛሬ ናቲን እኮ ቢሮ ሲፈትሽ አገኘሁት እዚህ ጋር አንድ ወንጀል ቢያገኝ እስር ቤት ነው ምገባው እኔ ና አንድ መረጃ ቢያገኝ ደግነቱ መረጃውን አላገኘውም እንጂ መረጃውን ካገኘ ግን እኔ ወደ እስር ቤት እገባለሁ። ወደ እስር ቤት ከገባው ደግሞ ንብረቱ አንቺ ጋር ስላለ አንቺ መታሰርሽ ነው ይላታል። ይህ እንደዚህ አታነካካይ ስትለውም ለማንኛውም ተጠንቀቂ ከሆነ ያልኩሽ ለሁለታችን መኖር መጠንቀቅ ያስፈልጋል ሲላትም ነበር። ታዲያ ቤቲን በዚህ ተስማምታ ወደ ቤቷ ተመልሳለች ማለት ነው። እና እንግዲህ በሌላ በኩል እንግዲህ ትሁትን ከዘግቶባት ከሄደን በኋላ ናቲና ቤቲ ለምን ፈታና ለመወተን ይላታል። ዛሬ እንዴት እንደዚህ ያልከኝ ስትለውም ነበር። ደግሞ አባትሽ በጣም ባልሽ ደግሞ በጣም በስራ ተወጥሯል ይላታል። በስራ ቢዚ ሆኖ ስለሚሰራና ስለሚወጠር እኮ ነው ይሄን የመሰለ ቤት የሰራው ትለዋለች። ግን ምን ዋጋ አለው እንዳንቺ አይነት ቆንጅዬ ምስት ጥሎበታል እንጂ ይላታል። ዛሬ ተመስገን ነው አሞገስከኝ ስትለው አይ ምስጥ የምትለውን የሰማሻት አይመስለኝም ይላታል። አረ ሰምቻለሁ ግን ብትለኝም ችግር የለውም ስትለውም ነበረ። ታዲያ ለምን ወጥተን ፈታ እንልም ሲላት ዛሬ እንዴት እንደዚህ አልከኝ አይ ደስ አላለኝም ትለዋለች። ታዲያ ተጠራጥራለች እና ቤቲ ልትወጣ ፈቃደኛ አልነበረችም። ተመልሳ ወደ አቶ ገዜ ክላስ ስትሄድ ወደ አቶ ገዜ ቢሮ ስትሄድ አቶ ገዜ ውስኪ ወርዶ ብቻውን እየጠጣ መብራት አጠፋፍቶ አገኘችው። የዛሬው ስራ ደግሞ በውስኪ የታጀበ ነው ባክህ ትለዋለች። አሁን መብራቱን አጠፋፊና ውጭልኝ ይላታል። መብራቱን አብርታው ስለነበረ እንደዛ ካልክ በጣም ጥሩ ነው በጣም ደስ ይላል በማለትም መብራቱን አጠፋፍታለት ተመልሳ ወደ ቤቷ ተመጣለች ማለት ነው። ታዲያ ወይን በመቅዳት ለናቲ እንካ ትለዋለች። ምን አስበሽ ነው ሲላትም አይ እንዴ ወተን እንዝናና አላልከኝም እንደ ስትለው ታዲያ እዚህ ነው እንዳይልኩሽ ውጭ ነው እንጂ ሲላት እኔ ውጭ ወጣሁ ያክል ነው ይላታል። ታዲያ ባልሲ ቢመጣስ ይላት ነበር ናቲ። ባሌ ባክህ ውስኪውን እየጠጣ ዘጭ ብሎ ሰክሮልሃል ከመቀመጫው መነሳት አይችልም ትላለች። ታዲያ ይሄን አጋጣሚ እየጠበቅሽ ነበር እንዴ ሲላት ነበር። አዎ በጣም እየጠበቅኩ ነበር ትላለች ማለት ነው። ታዲያ እንደዚህ ይህ እንደ እያለ አቶ ገዜ እያዘገመ ወደ ቤቱ እየተወለጋገደ ይመጣል ማለት ነው። ታዲያ ምንድነው የምትሰሩት ደግሞ ከልጄ ጋር ምን እየሰራሽ ነው እናንተ ሸርሙጣዎች ምናምን እያለ ይሳደባል ማለት ነው። እየተሳደበ ሰክሮ ጥንብዝ ብሎ ወደ ቤት ሲገባ እንግዲህ ቤቲ ተሸክማው ወደ ክላሱ ልታደርሰው ስትል ናቲ ያግዛታል ማለት ነው። ታዲያ ናቲና ቤቲ አቶ ገዜን ይዘውት ወደ ክላሱ እየገቡ እያለ ትሁት ተዘጋው ክላስ ውስጥ ትጮሃለች ማለት ነው። የሰው ድምጽ ስለሰማች እየጮች እያለ ታዲያ ቤቲና ናቲ በጣም ተደናግጠው ይገኛሉ። እንግዲህ የዛሬው ድራማ እዚህ ላይ ነበር ያለቀው። በቀጣይ ክፍል እንግዲህ አቶ ገዜስ እውነት ናቲ ያሳስረው ይሆን? ወደ እስር ቤት ይገባ ይሆን ወይስ ደግሞ ትሁትስ እንዴት ትሆን ይሆን? ናቲና ቤቲ መቼም ድምጿን ስለሰሙ
ናቲ ዝም አይላትም ማለት ነው። ከፍትና ያያታል ወይም ገንጥሎም ቢሆን ገብቶ ሊያያት ይችላል ማለት ነው። ወይም ደግሞ አቶ ገዜ ስለሰከረ ቁልፉን ቀስ ብሎ በማውጣት ትሁትን ሊያስለቅቃት ይችላል ብዬ ተስፋ አደርጋለሁ። እንግዲህ በቀጣይ ክፍል ቀጣዩ ምን ይሆናል የሚለውን ይዤላችሁ መጣ ይሆናል። ለዛሬው እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።